ሰላም ውድ አድማጮቻችን የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ አንዱ የሆነው ቪላ እና ቼልሲ የሚገናኙበት ነው። ሁለቱ ቡድኖች ጠንካራ ፐርፎርማንሳቸው ላይ የማይገኙ ነገር ግን ለአውሮፓ ቻምፒዮንስ ሊግ መሳተፍ የሚፈልጉ ናቸው። ቪላ ካለፉት 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። የኡናይ ኤምሬ ስብስብ የእንግሊዝ ፕሪሚየር ሊግን እንዳጀማመሩ አይደለም። ሲጀመር ከአርሰናልና ከማንቸስተር ሲቲ ጋር በአውሮፓ ቻምፒዮንስ ሊግ ለመፎካከር ብቻ ሳይሆን ለእንግሊዝ ፕሪሚየር ሊግ ዋንጫን ከሌስተር ሲቲ በኋላ የሚያሸንፍ ከቶፕ 6 ቡድኖች ውጭ የሆነ ቡድንን የታየ ይመስል ነበር። ነገር ግን አሁን በመጨረሻ የቪላ ጉዳይ የለየለት ይመስላል። ወዳጆቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ሰማያዊዎቹ የሊያም ሮሰነሪ ቡድን የሞትና የሽረት ያክል ወሳኝ የሆነ ጨዋታ ነው ያለባቸው። ወዳጆቻችን ይህ ቀድ አይደለም። ለቼልሲ ለውጥ የሚያስፈልግ ከሆነ ይህ ጨዋታ እንደ ስፕሪንግ ቦርድ ለውድድር ዓመቱ መጨረሻ ድረስ አቅማቸውን ሊጠቀሙ የሚችሉበት ነው የሚሆነው። ሊም ይህ ጨዋታ ላይ ሽንፈት የሚያስተናግድ ከሆነ ጫናዎች ውስጥ የሚወድቅ ይሆናል። ወዳጆቻችን ለቼልሲ ይህ ጨዋታ የሞትና የሽረት ያክል አስፈላጊ ነው። ይህንን እንዴት ታዩታላችሁ? የውጤት ግምታችሁን አስቀምጡልኝ። ቼልሲ በስታንፎርድ ብሪጅ የተሸነፈበት ጨዋታ የሚታወስ ነበር። ኡናይ ኤምሬ በሁለተኛው አጋማሽ የለወጡት በተለይ በጨዋታው ላይ ለውጦችን ያመጣው ኦሊ ዋትኪንስ ድንቅ ቅያሬዎች 2-1 እንዲያሸንፉ አግዟቸው ነበር። በመጀመሪያው ጨዋታ በስታንፎርድ ብሪጅ ያኔ ኤንዞ ማሬስካ ቼልሲ አሰልጣኝ ነበሩ። ታዲያ አሁን ቼልሲ ወደ ቪላ ፓርክ አቅንቶ ማሸነፍ ይችላል ወይ? አምና አቻ የወጡበት የፊሊፕ ዮርገንሰን የመጨረሻ ሰዓት ጎል በስተት ጎል የተቆጠረበት የሚታወስ ጨዋታ ነው። እንግዲህ በአጠቃላይ ስለ ጨዋታዎች ስናስብ የሁለቱም ቡድኖች ያለፈው ሳምንት ወይም የዚህ ሳምንት መጨረሻ አስቸጋሪ ጊዜያቶችን ያሳለፉት በተለይ ኡናይ ኤምሬ ጋዜጠኞችን ሽሽት ጨዋታው ሳይጠናቀቅ ማርክ ኤድዋርድስን ሰላም ሳይሉ ሁሉ ነው የወጡት። ወዳጆቻችን በዛ ጨዋታ ላይ ታዲያ በሚያሳዝን ሁኔታ በወልቭስ ቪላ 2-0 ነው የተሸነፈው። ይህ ሽንፈት የሚቀበሉት አልሆነም ኡናይ ኤምሬ። ይህንን ተከትሎ እንግዲህ አስቸጋሪ ጫና ውስጥ ይገኛሉ። ቼልሲም ጥሩ ሁኔታ ላይ አይገኝም። ቼልሲ ያለፉት የሊድስና የበርንሌይ አቻ ውጤቶች በተለይ ደግሞ ተጫዋቾች በቀይ ካርድ መውጣትን ተከትሎ ዋጋ የከፈለበት ነበር። በጣም አሳዛኝ የሆነው የፎፋና ቀይ ካርድ በአርሰናሉ ጨዋታ ምን ያክል ፎፋናን እንደናፈቁት የሚታወስ ነው። በአርሰናሉ ጨዋታ ደግሞ የፔድሮ ኔቶ በቀይ ካርድ መውጣት ሌላ ችግሮችን ይዞ መጥቷል። ታዲያ ቼልሲ ይህንን ቀጣዮቹን ጨዋታዎች ለማሸነፍ የሚያስፈልገው የመጀመሪያው ጨዋታ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ የሚጠበቅ ነው የሚሆነው። ይህንን ጨዋታ ማሸነፍ ለሊየም ትልቁ ስራ አላቸው፣ ትልቅ ቫሊዩም ያላቸው ይመስለኛል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ቼልሲ ታዲያ በአለፉት ጨዋታዎች ያሳዩትን ብቃት እንዴት ማሻሻል ይቻላል፣ ያሉትን ችግሮች እንዴት መፍትሄ ማምጣት ይቻላል የሚለው ለሰማያዊዎቹ ትልቁ ጥያቄ ነው። ቪላ ባለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች ባለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ብቻ ብናይ 2 አቻ 2 ሽንፈትና 1 ድል ብቻ ነው ያገኙ። ካለፉት 6 2 ድል 2 አቻና 2 ሽንፈት ነው። ይህ ለቪላ አስቸጋሪ የኡናይ ኤምሬ ወቅት ነው። እንግዲህ ሰማያዊዎቹ 4 ተከታታይ ድሎችን ካመጡ በኋላ በሊያም ስር በእንግሊዝ ፕሪሚየር ሊግ ያለፉትን 2 ጨዋታዎች አቻ ወጡ። ከዛ በኋላ በአርሰናል ተሸነፉ። ይህ አስቸጋሪ የሊያም ሮሰነሪ ወቅት ነው። ምን አይነት ለውጦች ያስፈልጋሉ፣ ምን አይነት ሂደቶች ያስፈልጋሉ የሚለው እንግዲህ ትልቁ ጥያቄ ነው። የቪላ የአማካይ መስመር እንደተበጠበጠ ነው ያለው ማለት ይቻላል። ምክንያቱም ቪላ አቡበከር ካማራ እንግዲህ የለም በጉዳት ምክንያት። ዩሪ ቴሊማንስ በአማካይ መስመሩ ላይ ትልቁ የሚያጡት ተጫዋች ነው የሚሆነው። ሃርቪ ኤሊየት እንግዲህ ከሊቨርፑል ጋር በገቡት ሰጣ ገባ መሰረት ቡድኑ ስብስብ ውስጥ የማይቆይ ይሆናል። ምክንያቱም የእንግሊዝ ፕሪሚየር ሊግን ጨዋታዎችን ካደረገ ቪላ የዋጋውን መክፈል የሚጠበቅበት ይሆናል። ያንን ላለማድረግ ፍላጎት አላቸው። ጋርሲያ የማይኖር ይሆናል። እንግዲህ ጆን ማክጊን ወደ ጨዋታው እንግዲህ በዚህ ጨዋታ ላይ ይመለሳል ተብሎ ይጠበቃል። በአጠቃላይ ግን ሰማያዎቹ በኩል ጥሩ ለውጦች የሚጠበቁ ይሆናል። ነገር ግን ስቴፋን ዊሊያን፣ ባይኖ ጊተንስ ላይመለሱ ይችላሉ። ሁለቱ ተጫዋቾች ለጨዋታው የማይደርሱ ይሆናል። ፎፋናን ከጉዳት ከባለፈው ጨዋታ ቅጣት የሚያገኙት ይሆናል። በጣም አስፈላጊ ለውጥ ነው። የፎፋናና የቻሎባ ጥምረት በቼልሲ ጥንካሬ ውስጥ አንዱ የሚነሳ ነው። ኮኮሬላ አሁንም የለም። ዳሪዮ ሱጎ በዚህ ጨዋታ ላይ የማይኖር ይሆናል። እንግዲህ የኮኮሬላ መመለስ ቅርብ ነው። በዚህ ጨዋታ ላይ ካልደረሰ ለኤፍኤ ካፑ ይደርሳል። የሚደርስበት እድል ሊኖር ይችላል። ነገር ግን የቼልሲ ቡድኑ ውሳኔዎቹ አንዱ የሚጠበቅበት ነው የሚሆነው። አጠቃላይ ግን የቼልሲ ችግር ምንድነው ተብሎ ሲታሰብ ራሱ በኔ እይታ የአርሰናሉ ጨዋታ ላይ የነበሩትን ስህተቶች ማሻሻል የሚያስፈልግ ነው የሚሆነው። ቪላን አለመፍራትና ቪላን ማሸነፍ በጣም ወሳኙ መርሃ ግብር ይመስለኛል ለቼልሲ። በጣም ወሳኝ ነው ይህ መርሃ ግብር። ምክንያቱም ቼልሲ የአውሮፓ ቻምፒዮንስ ሊግን ለሚቀጥለው ውድድር ዓመት ማጣት የለበትምና እንግዲህ ስብስብ ውስጥ ያሉት ሁኔታዎች ያስፈልጋል። አንደኛው እንግዲህ ግብ ጠባቂው ሳንቼዝ
ትልቁ የቸልሲ ችግሮችን መቅረፍ የሚቻል ከሆነ የሳንቼዝ ወደ ጥሩ ፐርፎርማንስ መመለስ ያስፈልጋል። በአርሰናሉ ጨዋታ ላይ በቆሙ ኳሶች ላይ ያሳየው ሁኔታ በጣም አሳዛኝ ነበርና በጥሩ ፐርፎርማንስ መመለስ ይጠበቅበታል። እንግዲህ ግምት ያሰላለፉን በዛው ላድረሳችሁ። በቸልሲ በኩል ጄምስ በአስደናቂው በአርሰናሉ ጨዋታ ላይ በጣም ምርጥ ብቃቱን አሳይቷል። ምርጥ ብቃቱን ብቻ ሳይሆን በጥሩ ሁኔታም በጨዋታው ላይ ወሳኝ ሆኖ ታይቷል። ስለዚህ የዚህን ተጫዋች ፐርፎርማንስ አንዱ መጠቀም ነው የሚቻለው። ቻሎባ ፎፋናና ሃቶ ጥሩ ፐርፎርማንስ ያሳዩ ነበሩ። ካይሴዶ፣ ሳንቶስ፣ ፓልመር፣ እንግዲህ ኤንዞ ፈርናንዴዝ፣ አሊያንደር ጋርናቾና ጃኦ ፔድሮን ማሰለፍ የሚቻል ነው የሚሆነው። በኔ እይታ ግን ጃኦ ፔድሮን አንዱ መጠቀም የሚቻል ይመስለኛል በመስመሮች መካከል። ስለዚህ ፓልመር፣ ጃኦ ፔድሮን እንዲሁም ደግሞ አሊያንደር ጋርናቾን ከማስፈለፍ ይልቅ ሊያም ዴላፕን በአጥቂ መስመር ላይ አሰልፎ ኦልዶን የሚያደርግ ኳሱን ይዞ መቆጣጠር የሚችል አጥቂን መጠቀም የሚቻልበት አማራጭ አንዱ መጠቀም የሚችሉ ነው የሚሆነው። ያለበለዚያ አሊያንደር ጋርናቾን ማሰለፍ አንዱ ተመራጭ ሂደት ነው የሚሆነው። ውድ አድማጮቻችን ሌላኛው መረጃችን የሚሆነው እንግዲህ በቪላ በኩል የሚጠበቁ ሂደቶች ናቸው። በቪላ በኩል 2-3 ነጥቦችን ማንሳት የሚጠበቅብን ይመስለኛል። በቪላ በኩል በጨዋታው ላይ እንግዲህ ማርቲኔዝ ግብ ጠባቂውን የሚመራ ይሆናል። ማቲከሽ፣ ኮንሳ፣ ቶሬስ እና ማትሰን የተከላካይ መስመሩን የሚመሩ ይሆናል። የኮንሳ እና ቶሬስ በተለይ ጥሩ የመከላከል ቅንጅት አላቸው። ኤዝሪ ኮንሳ በባለፈው በወልቭሱ ጨዋታ ላይ ከባድ የሆነ ተቃውሞ ሲያሳይ ነበር፣ ምክንያቱም የቡድኑን አንድነት በመቃወም። እዛዎች እንግዲህ በአማካይ በኩል እንግዲህ ሊዩዝ እንዲሁም ደግሞ ኦናና በአማካይ መስመር ዳግላስ ሉይዝ እና እንዲሁም ደግሞ ኦናና በአማካይ መስመር የሚጠበቅ ነው የሚሆነው። ቦንዲያ፣ ሮጀርስ፣ ሳንቾ እና ታሚ አብርሃም ነው የአጥቂ መስመሩን የሚመሩት። እንግዲህ ታሚ አብርሃም ከረጅም ጊዜ በኋላ ወደ እንግሊዝ ፕሪሚየር ሊግ ተመልሶ ቸልሲን የሚገጥም ይሆናል። ትልቅ አጓጊ አንዱ ጨዋታ የሚያደርገው ጠባቂ የሚያደርገው ይሄ ነው። ታሚ አብርሃም እንዲሁም ደግሞ ኢያን ማትሰን በጣም በቸልሲ በኩል የሚጠበቁ የቀድሞ የቸልሲ ተጫዋቾች ናቸው ማለት ይቻላል። ሞርጋን ሮጀርስ እና ሳንቾን ማቆም በቸልሲ በኩል በመከላከሉ ረገድ የሚጠበቅ ይሆናል ብዬ አስባለሁ። አጠቃላይ ግን ሁለቱም ቡድኖች የ6 ነጥብ ልዩነት አላቸው በእንግሊዝ ፕሪሚየር ሊግ ላይ። አሁን ለምሳሌ ቪላ ይህን ጨዋታ የሚያሸንፍ ከሆነ ከቸልሲ ጋር ያለው ነጥብ ልዩነት ወደ 9 ከፍ የሚል ይሆናል። ቸልሲ ይህን ጨዋታ የሚያሸንፍ ከሆነ ከቪላ ጋር ያለው ነጥብ ልዩነት ወደ 3 ዝቅ የሚል ይሆናል። ስለዚህ ቪላ ላይ ለመድረስ እድሉ ሰፊ ነው የሚሆን ማለት ይቻላል። ያንን በሚገባ መጠቀም የሚቻልበት እድል ያለ ይመስለኛል። ከቪላ በኋላ ሬክሰም፣ ፓሪስ ሰን ጀርመን፣ ኒውካስትል፣ ፓሪስ ሰን ጀርመን፣ ኤቨርተን ነው የሚገጥሙት በተከታታይ። እነዚህ ጨዋታዎች ወሳኝ ነው የሚሆኑት። በተለይ በዚህ ወሳኝ ወቅት የላቪያ መመለስ በኔ እይታ በጣም ለቸልሲ አስፈላጊ ነውና አንዱ አንድሬ ሳንቶስን አስቀምጠው ላቪያ እና ካይሴዶን መጠቀም በአማካይ መስመር ላይ ከፍተኛ የሆነ ፉክክር ለሚደረግበት ለእንደዚህ አይነት ጨዋታ ላይ በጣም የተለየ ትርጉም ይኖረዋል ብዬ አስባለሁ። ላቪያ በአማካይ መስመሩ ላይ ለቸልሲ ምትክ የሌለው ተጫዋች ነው። አርሰናል ጨዋታ ተቀይሮ ገብቶ ጥሩ ፐርፎርማንሱን አሳይቷል። አንድሬ ሳንቶስ ባለፉት ጨዋታዎች ተጫውቷል፣ ነገር ግን በአርሰናሉ ጨዋታ ላይ ጥሩ አልነበረም። ስለዚህ የላቪያ ኤንዞ ፈርናንዴዝ፣ ፓልመር እንዲሁም ደግሞ ጃኦ ፔድሮና እንዲሁም አብሮ ማሰለፍ መቻል ሊያም ዴላፕን አንዱ ታክቲክ ለውጦች ሊሆኑ ይችላሉ። ይህንን አይነት አሰላለፍ ይመጣል ወይ? ምን አይነት የታክቲክ ሂደቶችን ቸልሲ ይዞ ይመጣል በዚህ ጨዋታ ላይ? አንዱ የሊያም ትልቁ ስራ ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ነው ጨዋታውን የምታስቡት? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ባለፉት ጨዋታዎች አንጻር ቸልሲስ ምን አይነት ሁኔታዎችን ቀርፎ በዚህ ጨዋታ ላይ ውጤታማ ይሆናል የሚለውም ትልቁ ጥያቄ ነው። ነገር ግን የጨዋታው ሁኔታ በአማካይ መስመሩና አሁንም ደግም የምናገረው የቆመ ኳስ ወሳኝ ሊሆን ይችላል። ቸልሲ በቆመ ኳስ በሁለት ጥጎች ነው የሚገኝ። ሲያስቆጠር በጣም ጠንካራ ቡድን ነው፣ ሲከላከል በጣም ደካማ ቡድን ነው። ከሁለቱ ኢንዶች አንድ መፍትሄ ያስፈልጋል። ምን አይነት መፍትሄን ያገኛሉ? ትልቁ ጥያቄ የሚሆን ይመስለኛል። በቪላ በኩል እንደ ኦናና አይነት የቆመ ኳስ ላይ ኮንሳ በጣም ጥሩ የሚባሉ የቆመ ኳስ ተፋላሚዎች አላቸው። እነዛን ተጫዋቾች በሚገባ መያዝ የሚያስፈልግ ነው የሚሆነው። ቸልሲ አሁንም ቢሆን ከሲቲ ከዩናይትድ እያለ ከቶፕ 5 ቡድኖች ጋር ያለው ጨዋታ የሚቀር አይደለም። ከሊቨርፑል ጋር አለው። ስለዚህ የቸልሲ ቀጣዮቹ የመርሃ ግብሮች ከባድ መሆናቸውን ተከትሎ ከቪላ ጋር ያለውን የነጥብ ልዩነት እያጠበቡ መሄድ የሚጠበቅ ነው የሚሆነው። ቶፕ 5 ሆኖ መጨረስ የሚችል ከሆነ ደግሞ ቸልሲ አውሮፓ ቻምፒዮንስ ሊግ ላይ የመሳተፍ እድል ስላለው ያንን በሚገባ ማከናወን ነው የሚጠበቅባት። ያንን ከሌም የሚጠበቅ ይሆናል ብዬ አስባለሁ። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።